ሁለቱ ጓደኛሞች። ከዕለታት አንድ ቀን በአንድ መንደር ውስጥ የሚኖሩ ሁለት እጅግ የሚዋደዱ ጓደኛሞች ነበሩ። አንደኛው ቤንያሚን ሲባል ሌላኛው ደግሞ አሞን ይባል ነበር። ለብዙ ጊዜ አንድ ላይ በሥራቸውም በኑሮው ውጣ ውረድም አብረው በመደጋገፍ ኖረዋል። ቤንያሚን ብቻውን ስለሚኖር ብዙ ገንዘብ ማጠራቀም ችሎ ነበር። በተቃራኒው አሞን ደግሞ 3 ልጆች ብቻውን የሚያሳድግ በመሆኑ ምንም ቢደክም ቢታትር ቤስቲን ማጠራቀም ሳይችል በድህነት ኑሮውን ይገፋ ነበር። ታዲያ ቤንያሚን የጓደኛውን ሁኔታ ስለሚሰማው በተደጋጋሚ አሞንን ይረዳው ነበር። ከሁሉ በላይ የ3ቱ ልጆቹ ነገር አይሆንለትም። እነሱም ደግነቱን ስለሚያዩ በጣም ይወዱት ነበር። ስማቸው አልቤርቶ፣ ቤኪ እና ካረን ይባል ነበር። አንድ ቀን ታዲያ ቤንያሚን ራቅ ወዳለ ስፍራ መጓዝ ግድ ይሆንበትና በብዙ ድካምና ጥረት ያጠራቀመውን ገንዘብ የሚጠብቀው ሰው ሳይኖር ትቶ ቢሄድ የሌባ ሲሳይ ማድረግ እንደሆነ አሰበና ወዳጁ አሞን ጋር ለማስቀመጥ ወሰነ። ሩቅ መንገድ ምን አስቤ ነበር አሞን። ለረጅም ጊዜ ያጠራቀምኩት መጠነኛ ገንዘብ ነበረኝ። እስክመለስ እንደው ካንተ ጋር ቢሆንልኝ ምን ይመስላል? ምን ችግር አለው ወዳጄ? ለአንተ ያልሆነ ለማን ሊሆን ነው? እንዳንተ አይነት ጥሩ ወዳጅ ስላለኝ ደስ ይለኛል። እኔ እያለሁ አታስብ፣ ምንም አይሆንም። ስጋት አይግባ ወንድምዬ። አመሰግናለሁ። ቤንያሚን ወዳጁን ተሰናብቶ ጉዞውን ጀመረ። ቤት የቀረው አሞን ጉጉት ወጠረውና ገንዘብ ማስቀመጫውን ሊከፍት ሞከረ። በሚያንጸባርቁ የወርቅ ሳንቲሞች የተሞላው ሙዳይ ጠረጴዛው ላይ ተንጋለለ። የሚያንጸባርቁት የወርቅ ሳንቲሞች የአሞንን ልብ ጎተቱት። ሲንኮሻኮሹ ነፍሱ በምኞት ቀለጠች። በእጁ የገባውን ነጸብራቅ እያሻሸ የሀብት ጣራ መሆኑን ሲያስብ በሳቅ ተጥለቀለቀ። ልቡን የሞላው መጥፎ ምኞት ለገዛ ጓደኛው ታማኝ እንዳይሆን አደረገው። ሁሉንም ገንዘብ ለመውሰድ ወሰነ። ይህን የሚያህል ሀብት ኑሯችንን እንዴት ሊለውጥ ይችላል? አጅሬ ሙዳዩን በከሰል ሞልቶ አስቀመጠው። ቤንያሚን ከመንገድ እንደተመለሰ አሞንን ሊያገኘው መጣ። ወዳጄ እንዴት ነህ? ከሄድኩበት መጥቻለሁ። ጓዴ፣ አንድ በጣም የሚያሳዝን ነገር ተፈጥሯል። አንተ በሄድክ በንጋታው የወርቅ ሳንቲሞቹ በሙሉ ወደ ከሰል ተለውጠው አገኘው። ቤንያሚን እጅግ በጣም ደነገጠ። ሙዳዩ በከሰል ተሞልቶ አገኘው። እንዴ! ወርቅ ወደ ከሰል ተቀየረ የሚባል ነገር ሰምቼ አላቅም። በአይነ ልታየው ትችላለህ ቤንያሚን። እኔ በጣም ነው ግራ የገባኝ። እርግጠኛ ነኝ ይሄ ሰውዬ ወርቄን በከሰል ቀይሮብኛል። ምን ማድረግ ነው ያለብኝ? ምንም ማረጋገጫ ሳይኖር ዝም ብዬ ብጨቃጨቅ መፍትሄ አይሆንም። ቢያንስ ከልጆቹ ጋር መለየት የለብኝም። እንግዲህ በጣም አዝናለሁ። ይሄው ነው እውነቱ ወዳጄ። ቤንያሚን ምኑ ሞኝ ነው የተባለውን ሁሉ የሚያምነው ነገሩን በደንብ ተረድቶታል። አንድም አሞን የተናገረውን ነገር አላመነም። እጅግ በጣም ግን በሆነው ነገር አዘነ። በከሰል የተሞላ ሙዳዩን ይዞ እቤቱ ከመምጣት በቀር ቤንያሚን ምንም ምርጫ አልነበረውም። ምንም እንዳልተፈጠረ ያህል ቤንያሚን በንጋታው ለአሞንም ሆነ ለልጆቹ የተለወጠ ፊት አላሳያቸው። አንዲትም ስለ ሙዳዩ ሳያነሳ ዝም ብሎ የተለመደውን የየዕለት ስራቸውን አግዞ በደስታ ተጫውቶ ምግብ አብሯቸው ይመገብ ያዘ። እያደር አሞን ቤንያሚን የተፈጠረውን ነገር እንደረሳው አሰበ። ነገር ግን ከጥቂት ጊዜ በኋላ አሞን ራሱ ራቅ ወዳለ ስፍራ መሄድ አስቦ ልጆቹን የት እንደሚያደርጋቸው ግራ ገባው። ልጆቼን ግን ያለ ተመልካች እንዴት መተው እችላለሁ? አንድ ነገር ቢሆኑብኝስ? ቤንያሚንን ብጠይቅ ይሻላል። እሱ ጋር አድርጌያቸው ሄዳለሁ። እነሱ እንደሆነ ይቀርቡታል። እባክህ እንደው ትንሽ መንገድ ስላለችብኝ ብቻቸውን ትቻቸው መሄድ ከበደኝ። ካላስቸገርኩ አንተ ጋር ቢሆኑልኝስ? በሚገባ ወዳጅ፣ የፈለከው ቀን ብትቆይስ? በደንብ አድርገኝ ከባከበላለሁ። ግዴታዬ ነው። ጎሽ፣ በጣም አመሰግናለሁ ወዳጄ። ልጆች እንግዲህ ተናግሬያለሁ፣ እንዳታስቸግሩ። አጎታችሁ የሚነግራችሁን በደንብ ስሙ እሺ?
እንዳለው ሶስቱን ልጆቹን ቤንያሚን ጋር አድርጎ ጉዞውን ጀመረ። ቆይ በሩ ልዝጋ፣ ከዛ የሚበላ አዘጋጅላችሁ። እኔ ልዝጋው ጋሼ፣ አባቴ ሁሌ ስለሚያሰራኝ ችግር የለም። ስለኔ ደግሞ ልንገርህ ጋሼ፣ እኔ ሁሌ ቤት አጸዳለሁ። አምጣ ስጠኝ ልወልውልልክ። እኔ ደግሞ ጋሼ ሁልጊዜ አባቴ ሻይ ሲያፈላ እሱን ማገዝ ደስ ይለኛል። ከዛ ቤኪ መጥረጊያውን አንስታ በጥንቃቄ ቤቱን መጥረግ ጀመረች። ካረን ሻይ አፍልታ ጠረጴዛ ላይ ያስቀመጠችለት። ቤንያሚን ልጆቹ እንደዚህ አይነት ታዛዥ እንደሆኑ ሲያይ አሞንን ሊያስተምረው የሚችል አንድ ሐሳብ ድንገት ብልጭ አለለት። ከተማ ልውሰዳችሁና በጣም የሚጣፍጥ ምግብ ልጋብዛችሁ። ቤንያሚን እንዳለው ልጆቹን ወደ ከተማ ይዟቸው ወጣ። ትንሽ ሰሞኑን ምሰራ ስራ ስላለችኝ እባካችሁ እዚህ ለትንሽ ጊዜ ቆዩኝ የምትላችሁን ስሟት እሺ? ቃል ገባለሁ። ስመጣ ምግብ ይዤ እመጣለሁ እሺ? ወደ ቤቱ ሲመለስ ቤንያሚን 3 እጅግ የሰለጠኑ ጦጣዎች ገዛ። ጦጣዎቹንም አልቤርቶ፣ ቤኪና ካረን ብለው ስም አወጣላቸው። ከዛ ልክ 3ቱ የአሞን ልጆች እንደሚሰሩት አስተማራቸው። አልቤርቶ የተባለው ትልቁ ጦጣ በር እንዴት እንደሚዘጋ ተማረ። ሁለተኛዋ ቤኪ የተባለችው ቤት ማጽዳት ተካነችበት። የመጨረሻዋ ካረን ደግሞ እንዴት ድንቅ ሻይ ማፍላት እንዳለባት ተማረች። እጅግ ብልጥ ከመሆናቸው የተነሳ በአንድ ጊዜ ቁርጥ ልጆቹን መስለው ቁጭ አሉ። ሁሉ ጊዜም ታዲያ ቤንያሚን ቃሉን ሳይረሳ ልጆቹን መንከባከብና የሚጥም ምግብና መጠጥ መውሰዱን አልዘነጋም። ልጆቹም በዚህ በጣም በደስታና በሰላም ቀኖቻቸውን ያሳልፉ ያዙ። ታዲያ አሞን ከሄደበት ሲመለስ ቤንያሚን ቤት ልጆቹን ለመውሰድ መጣ። አሞን በጣም 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 አዝናለሁ። እንጋጭ ነገር በሄድክ በነጋታው ገጥሞኛል። እንዴት እንደምነግርህ አላውቅም። ሁሉም ልጆች ወደ ጦጣ ተቀይረዋል። ይህንን መቀበል አልችልም። እንዴት ልጆቼ ወደ ጦጣ ተቀይረዋል ትለኛለህ? የማይሆን ነገር ነው። እኔም እኮ ግራ ገባኝ። ያው እውነቱን ግባና እየው። ግባ። የፈጣሪ አለ። አልበርቶ የት ነህ? ና በሩን ዝጋልኝ እባክህ። ልክ እንደ ሰው ነው የሚዘጋው። እባክህ አልቤርቶም እንደዚህ ነው የሚዘጋው እኮ። ወይ ጣጣች ደግሞ ከቤኪ በለጠች እኮ። እባክህ ምን ጉድ ውስጥ ገባን። ካረን የት ነሽ? ና ሻይ አፍልኝ እባክሽ። እንደው በህልሜ ነው በለኝ። ወይኔ ልጆቼ፣ ቤንያሚን ላይ ስላደረስኩት ነገር ፈጣሪ እንደዚህ ነበር የሚቀጣኝ። ምን ጣጣ ነው? አስቤ የማላቀው ነገር የገጠመኝ። አይቼ የማላቀው ልክ የወርቅ ሳንቲሞቹ ወደ ከሰል ተቀየሩት ማለት እኮ ነው ወንድሜ። ጦጣ ሆነው ጠበቁኝ። ቤንያሚን፣ የወርቅ ሳንቲሞችህ ወደ ድንጋይ አልተቀየሩ፣ እኔ ነኝ ተንገብግቤ የቀየርኳቸው። አሁን የሚሰማኝን ጸጸት መግለጽ አልችልም። ልጆቼን አጣሁ። ይህን ጊዜ ቤንያሚን ዋው፣ ይህንን መስማት በመቻሌ ተደስቻለሁ። አንዳቸውም ወደ ጦጣ አልተቀየሩም። ደስ ይበለ። ሁሉም ጤነኛ እንደሆኑ ዘመዴ ጋር ያሉት። ይኸው ነው እውነቱ። ወይኔ ወንድሜ፣ በድያለሁ፣ ይቅር በለኝ። ለመንገብገቤ ሁሉንም የወርቅ ሳንቲም መልሳለሁ። ልጆቼ ጋር ብቻ ውሰደኝ። እኔ ችግር የለውም፣ ይቅር ልሃለሁ። አባቴ መጣክ? በጣም እኮ ነው ናፈከን። አሁን ደግሞ ቆንጆ ሻይ ላፍላለህ። ምን ይዘክልን መጣ? መጮሽ ይዘክልን መጣ። የኔ ቆንጆች በጣም አምሮባችሁ እኮ ነው። ቤንያሚን ምርጥ አጎታችን ነው። በጣም ነው የተንከባከበን። ነው ደግሞ ደስ የምትል ሴትዮ ያለችበት ቤት ወሰደን። እሷ ደግሞ በጣም የጣፍጥ ምግብ እኮ ነው ያበላችን። አሞን ቤንያሚን ምህረት እንዳደረገለት አይቶ በጣም አመሰግነው። ከዚያም በኋላ አሞን በጠርሙስ ያስቀመጠውን የወርቅ ሳንቲም ይዞ ተመለሰ። ይሄ ነው እንግዲህ ቤንያሚን የወሰድኩት ሳንቲሞች። አንዲትም ቤታቤስቴን አልነካውም። የሚጠቅመኝን ትምህርት አግኝቻለሁ። ተስፋ አደርጋለሁ ሙሉ በሙሉ ይቅር እንዳልከኝ።
እኔ ችግር የለውም ይቅር እልሃለሁ። ሁልጊዜም ጓደኛሞች እንሆናለን። በጣም ነው የማመሰግነው። ሌባ ከእጁ ፍየል ከልጁ ይባል የለ። በየትኛውም ዘመን በገንዘብ መፈተን እውነተኛ ወዳጅን በጥቅም መለወጥ ነበረ፣ ነገም ይኖራል። አንድ ሰው የሚወደውን ጓደኛውን በገንዘብ ቢቀይር የሁለቱ ወዳጅነት ምን ያህላል ቢባል የተቀየረውን ገንዘብ ያህላል። በሌላ አነጋገር 1000 ብር የወሰደብኝ ጓደኛዬ እኔ ለሱ 1000 ብር ነው ማውጣው ማለት ነው። ወዳጅነትን በገንዘብ መለወጥ ከገንዘብ በላይ ወዳጅ የለም እንደማለት ነው። ከሰው ጋር እንጂ ከገንዘብ ጋር አያረጁም። ለሰው ትልቁ ሀብቱ ትጋቱ ነው ይሌለ መጽሐፉ። ገንዘቡ አይደለም። ዛሬ ባይኖር ነገ ትጋት ካለን ገንዘብ ነገ ይመጣል። ወዳጅ ከሄደ ግን ወዳጅን መመለስ በእጅጉ ይከብዳል። በታሪኩ እንዳየነው የተከዳው ወዳጅ በጥበብ የጓደኛውን ልብ መመለስ ችሏል። በገዛ ወዳጃችን ብንከዳም ይቅርታን ፈልጎ ለመጣ ሰው መልሱ ሁሌም ይሁንታ ሊሆን ይገባል።